ችግራችን በድንገት ከምንም የተነሳ አይደለም እየተደመረና እያደገ የመጣ ነው የችግሮች ማጠንጠኛው ነጥሮ ካልወጣና መፍትሄ በዚሁ ላይ ካላነጣጠረ አጉል መዳከር ይሆናል ጊዜም ይባክናል ከእንግዲህ የሙከራ ጊዜ የለንም አማራጮቻችንም ያንኑ ያህል እያነሱና እየጠበቡ ስለመሆናቸው መገንዘብ አለብን ዛሬ ሀገራችን ለምትገኝበት ኢኮኖሚያዊና ማህበራዊ ፈተናዎች በተናጠል መልስ መስጠት ያስፈልጋል ለፖለቲካዊ ችግር ፖለቲካዊ መፍትሄ እንደሚሰጠው ሁሉ ለኢኮኖሚያዊ ፈተና ኢኮኖሚያዊ መልስ ለማህበራዊ ቀውስ ማህበራዊ መላ ለማበጀት እየተሞከረ አይደለም ለችግር ለቀውስ ለፈተና በዳረጋ አግባብ ለመወጣት ስለሚሞከር ከንቱ ድካም እየሆነ ነው ፖለቲካዊ ችግሮችና ጉዳዮች ላይ ብቻ ሲተኮር ሌሎች ትኩረት የተነፈጋቸው ዘርፎች ጡንቻቸውን እያፈረጠሙብን ነው ከተገባበት የቀውስ አዙሪት ኡደት መውጣት አልተቻለም ከሳጥኑ ወጣ ብሎ ማሰላሰል አልተሞከረም በተለያየ ጊዜ እያሰለሰ ከሚመታን የድርቅ የረሃብ ቀለበት ሰብሮ መውጣት እንኳን አልተቻለም ተመሳሳይ ነገርን ደግሞ ደጋግሞ በማድረግ የተለየ ውጤት መጠበቅ ብደት ነው እንደሚባለው እውነት ለመናገር ጨርቃችንን ጥለን ባናብድም ስራችን ግን ያውቋበድ አይነት እየመሰለብን ነው መንግስት ኢኮኖሚያዊ ፖለቲካዊና ማህበራዊ ከፍ ሲልም የጸጥታና የህግ የበላይነት ችግሮችን ባንድ ላይ ለመፍታት መንቀሳቀሱ ትኩረቱን በታትኖታል ጊዜውን ጉልበቱን ሀብቱን አባክኖታል ስለሆነም በኢኮኖሚው ላይ ማተኮር በማህበራዊ ችግሮች ማለትም እንደ ጤና ትምህርት መሰረተ ልማት ያሉት ጉዳዮች ላይ መረባረብ አልተቻለም ኢኮኖሚያዊ ችግሮች የኑሮ ውድነቱ ስራ አጥነቱ ግሽበቱ ሀገሪቷን እየፈተኗት ነው ዜጋው ተስፋ ሲሰንቅ ስራ ሲኖረው በኑሮ ውድነትና በዋጋ ግሽበት ሳይማረር በየሰዓቱ በሚያሻቀብ የሸቀጥ ዋጋ ሳይራቆት የትርፍ ዳግ የተቀመጠለት ነጋዴ ሲኖር በቂ የመድኃኒት አቅርቦት የህክምና ተቋማት አቅም የዳበረ ሲሆንለት ዘወትር የሚወተወተው የመሰረተ ልማት ጥያቄው በስሱም ቢሆን ሲመለስለት ቁጭ ብሎ በተረጋጋ ሁኔታ ስለ ሰላም ስለ ፍቅር ስለ እርቅ ስለ ይቅርታ ስለ ዲሞክራሲ ስለ ፖለቲካ ቢወራ መደማመጥ መቀባበል ይቻላል ያለበለዚያ በዚሁ ከቀጠለ ከፖለቲካው በላይ መውጫ ቀዳዳ የሚያሳጣ ችግርን መጋፈጥ አይቀርም ዛሬ ለምንገኝበት ፖለቲካዊ ቀውስም ሆነ ማህበራዊ መፍረክረክ ትናንት ነው ተወቃሹ ዛሬስ ግን ምን ተሰራ በዘር መቧደኑ ሲያየል መገዳደሉ አብሮ ከመኖር በላይ ታሪካችንን ሲያጠለሽ የፖለቲከኞችና ያመራሮች መደማመጥ መተማመን መመካከር ጠፍቶ አገር ማገር እንደሌላት ከወዲያ ወዲ ስትላጋ ያገር ፍቅር ጠፍቶ የፓርቲ ፍቅር ሲያየል እኔ ባዩ በስቶኛ ባይ ሲጠፋ እንጂ ለዜጋው ጠብ የሚል የኢኮኖሚ ተጠቃሚነት ትሩፋት አልታየም ይልቁንስ በጎበጠው ጀርባው ላይ ሸክሙ እንዲጨመርበት ተደረገ እንጂ ባለፉት አመታት እዚያም በተፈጠሩ ቀውሶች የጤና ስራዎች ሲደናቀፉ በሚመጥነው መልኩ ሳይከናወኑም ቆይተዋል ሆስፒታሎች ጥራቱን የጠበቀና ፈጣን የህክምና አገልግሎት መስጠት የአገልግሎት አይነቶችን መጨመርና መሻሻል የዳገት ያህል ከብዷቸው ይህም ሌላ ፈተና ሆኖ ታይቷል የከፍተኛ ትምህርት ተቋማት እንደ ቀድሞ የቅበላ አቅማቸው ጎልቶ ሳይወጣ ሲታይ መማር ተስፋ ሲያስቆርጥ ተምሬስ የትደርሳለው ብሎ የሚያስብ ትውልድ ሲበራከት እያየን ከንፈር ከመምጠት አላለፍንም መላለ መስጠትም የሚመካከር የሚነጋገር ተቋምም ሆነ ግለሰብ እንደዚሁ የተደራጀ ኃይልም እያየን አይደለም የማደግና ታላቅ የመሆን ኃይል ያላትን ሀገር የችግር ቤተ ሙከራ ከሆነች ሰነባብታለች ከግር እስከ ራሷ የወረራት ችግር እንዲበራከት ሳይሆን ከችግሩ የሚገላግላትን መፍትሄ መፈለግ አስፈላጊ መሆኑን መረዳት የግድ ይላል ለሀገር የሚጠቅሙ አጀንዳዎችን ማሰብ ያስፈልጋል አዘናጊ አጀንዳ ላይ በመረባረብ ጊዜ ከማጥፋት እንዲሁ በሌሎች ደራሽና እንግዳ አጀንዳዎች እንደገና ከመዋጥ በቀጥታ ለህዝብ የሚጠቅም ጉዳይ ላይ ማተኮር ተመራጭ ነው እንደድል ሆኖ ፈተናዎቻችንን ከስር ያረምን የማንሄድ ሆነናል ስለነገ ከማሰብ ይልቅ ዛሬን እንደምን አድሬ አባዜ ተጠናውቶናል የችግር ክምር ውስጥ ሆነን አንዷን ሰበዝ ብቻ መዘን ውጤት የምንመኝ ቅርባላሚ ሆነናል አሁንስ ቢበቃ ይሻላል ፖለቲካ ብቻውን አገርን አያቆምም መንግስትን አያጸናም ለጤናውም ለኢኮኖሚውም ለማህበራዊ ዘርፍም ከፍተኛ ትኩረት ካልተሰጠ ሀገሪቷን ቀውስ ውስጥ ይከታታል መንግስትም ሆነ ሌሎች ፖለቲከኞች እንዲሁም የሚመለከታቸው ባለሙያዎች ለዚህ መሰረታዊ ጉዳይ ከመቼውም ጊዜ በላይ ልዩ ትኩረት መስጠት አለባቸው ካልሆነ ግን
መዘዙ የከፋ ነው ሲል አሃዱ አቋሙን ይገልጻል። ፖለቲካው ሙቀት በማየሉ ሌሎች ነገሮች የተዘነጉ በሚመስል አኳኋን እየተጓዘ ስለመሆኑ እየገለጽን ነው። የፖለቲካውን ጉዳይ በተቻለ ፍጥነት በሰላም ቋጭቶ ኢኮኖሚውን ማህበራዊ መስተጋብሩን ከውድቀት ለማዳን የሚደረገው ጥረት ደካማ ነው። በየጊዜው የሚፈጠረው ወቅታዊ ሁኔታ መቋጫ እስካልተበጀለት ድረስ ነገን ፈታኝ ያደርገዋል። ህዝቡ ለዘመናት በከፍተኛ ችግር ውስጥ ነው የኖረው። በተለያዩ ጦርነቶች ውስጥ አልፏል። በከባድ የጭቆና ቀንበሮች ሲሰቃይ እንደነበረም አይዘነጋም። በሐዘኑም ሆነ በደስታው አብሮ ዘመናትን ተሻግሯል። በብሔር፣ በሃይማኖት፣ በቋንቋ፣ በባህልና በሌሎች ብዝሃነት አለው። ይህንን ደግሞ ደጋግሞ በመንገር ከማሰልቸት ሌሎች ጥያቄዎችስ ምንድነው? ወቅቱስ ምን ይጠይቃል ማለት ያስፈልጋል። ልዩነቶች ሳይበግሩት ተጋብቶ ተዋልዷል። ከልዩነቶች ይልቅ አንድነቱ በጣም ሰፊና ጥልቅ በመሆኑ የጋራ የሆኑ በርካታ እሴቶች አሉት። ግን ደግሞ የሚጎድለው ይታወቅለት። ፍትሃዊ የኢኮኖሚ ተጠቃሚነት፣ በቂ የጤና አገልግሎት፣ እኩልነት የሰፈነበት የሥራ መስክ ያሻል። የተማረ ልጆቹንም ሥራ እንዲያገኙለት ይፈልጋል። ይህንን ግን ትኩረት የሰጠው በዚያና በዚህ ደስኳሪው ፎካሪው ብቻ ጠርንፎ ይዞታል። የመኖር ጥያቄ ናላውን እያዞረው ባለው ዜጋ ላይ ተጨማሪ ክምር አታኖሩበት። ያለችውን ተካፍሎ ከመጎራረስ አንዱ ለሌላው ጋሻና መከታ ከመሆን ያለፈ አንዱ ከሌላው የተሻለ ተጠቃሚም አልነበረምና ይህ ህዝብ ፈተናው ይብዛበት። የኢኮኖሚ ጉዳይ ለመዘንጋቱ መገለጫ በአገር ውስጥ የሚመረቱ ሆኑ ከውጭ የሚገቡ ምርቶች ዋጋ እየጋለበ መምጣቱ ነው። ችግሮቹ ቀስ በቀስ ስር እየሰደዱ መሆኑ ነገን ፈርተን ጨርሰን ከዚህ በላይ ምን ይመጣል የሚል የግዴለሽ ኑሮ መኖር ከጀመርን ሰነባብተናል። ሊቃነን ባዮች ፖለቲከኞች ሀገሩን ሁሉ በፖለቲካ ሐሳብ ወጥረው ይዘውት ህይወትም ሀገርም ከዚህ ውጭ አሳሳቢ ነገር የሌላት አስመስለው አሰልችተውታል። መተንፈሻ አየርም አሳጥተውታል። ፖለቲካው ተንፈስ ማለት አለበት። ለፖለቲካው መፍትሄ ለመስጠት ከሚደረገው እንቅስቃሴ ጎን ለጎን ሌሎች ጉዳዮችንም ማሰብ እንደሚገባ መገንዘብ ያስፈልጋል። ፖለቲካ ዲስኩር በበዛ መካሪ ነኝ አውቅልሃለሁ ባዩ መንሰራፋቱ እንዲህ ከቀጠለ ግን እንኳንና እያንዳንዱን ዜጋ የሀገርም ህልውና ችግር ውስጥ ይወድቃል። ለሀገራችን ፖለቲካዊ ችግር መፍትሄ ለመፈለግ የሚደረገው ሩጫ ያን ያህል ለኢኮኖሚው፣ ለጤናው፣ ለትምህርትና መሰል ዘርፎች ትኩረት ካልተሰጠ ኢኮኖሚው ውስጡን ተበልቶ የጤናው ዘርፍ ተዳክሞ ማህበራዊ ጥያቄዎች ጡንቻቸውን አፈርጥመው የሀገሪቱ ሸክምም ካሁኑ በላይ ከብዶ አደጋ እንዳያመጣ የአፋጣኝ መፍትሄ ያለ ማለት ያሻል ሲል አሃዱ አጽንኦት ይሰጠው ይላል።